ድምጽ መስጫ ወረቀት እንዴት እጩዎች ይደረደራሉ የሚለውን ለይቶ ወደ ህትመት ገብቶ የህትመት ስራውን አጠናቆ እነዚህ ድምጽ የመስጫ ሰነዶች በሙሉ ወደ ሀገር ውስጥ ገብተው እነዚህን ሰነዶች የማደራጀት የማሸግ ስራውን ቦርዱ አጠናቆ ወደ ስርጭትም ገብቶ ይገኛል። በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች መሆናቸውን ለዓለም ነግራቸዋል፣ አስመስክራቸዋል። ምስጋና ይገባቸዋል። በአዲስ አበባ ደረጃ ላይ የምናሳስበው የመስገጃ ቦታዎች የተዘጋጁ ናቸው። በሁሉም ቦታ ላይ ከሰላምና ጸጥታ ላይ ተነጋግረናል። ከፖሊስም ከፌደራል ፖሊስም እና ስቴዲየምን ጨምሮ በሁሉም ቦታ ላይ ተዘጋጅቷል። ያንን ተግባር መዋል አለብን ነው የምንለው። አሜሪካ በደቡባዊ ኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን በባህር ላይ ለማጥመድ በሚሞክሩ ጀልባዎች ላይ ወታደራዊ ጥቃት መፈጸሟን የአሜሪካ ማዕከላዊ እዝ ሴንቲኮም በይፋ አስታውቋል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የድምጽ መስጫ ወረቀት ስርጭት መጀመሩን አስታውቋል። ፓርቲዎች ከሐሙስ ግንቦት 20 ቀን ጀምሮ በማንኛውም አይነት መንገድ የምርጫ ቅስቀሳ ማድረግ እንደማይችሉም ቦርዱ አሳስበዋል። ሱባሎ ጋሻው ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የድምጽ መስጫ ወረቀት ስርጭት መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በምርጫው ከ50.5 ሚሊዮን በላይ መራጮችና ከ10 ሺህ በላይ እጩዎች እንደሚሳተፉ የገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሚላትወርቅ ኃይሉ በውጭ ሀገር የታተሙት የድምጽ መስጫ ወረቀቶች በስርጭት ላይ መሆናቸውን ገልጸዋል። ድምጽ መስጫ ወረቀት እንዴት እጩዎች ይደረደራሉ የሚለውን ለይቶ ወደ ህትመት ገብቶ የህትመት ስራውን አጠናቆ እነዚህ ድምጽ የመስጫ ሰነዶች በሙሉ ወደ ሀገር ውስጥ ገብተው እነዚህን ሰነዶች የማደራጀት የማሸግ ስራውን ቦርዱ አጠናቆ ወደ ስርጭትም ገብቶ ይገኛል። እንግዲህ በዚህ ሂደት ረጅም ጊዜ እና ብዙ ሰፊ ስራዎች የተሰሩበት ሂደት ነው። በተለይም ወደ መጨረሻው ህጉ በሚፈቅደው መሰረት ፓርቲዎች ለድምጽ መስጫ ቀን 30 ቀን እስከሚቀረው ድረስ እጩዎቻቸውን የመለወጥ መብት ስላላቸው ያንን በመጠቀም ሲለውጡ ቆይተው ይሄ ጊዜ ሲጠናቀቅ ቦርዱ ወደ ህትመት ስራው ገብቶ ነው እንግዲህ ይሄንን ስራ ለማጠናቀቅ የበቃው። የምርጫ ድምጽ መስጫ ዕለት ሰኞ ከመሆኑ ጋር ተያይዞ በዕለቱ መደበኛ ስራ እንደማይኖር አክለው የገለጹት ሰብሳቢዋ ለምርጫው የተመዘገቡ መራጮች በዕለቱ በምርጫ ጣቢያዎች በመገኘት ድምጽ እንዲሰጡ ጥሪ አቅርበዋል። ሰኞ የድምጽ መስጫ ቀን ደግሞ ያው ስራ የማይኖርበት ዝግ ሆኖ ሁሉ መራጭ ወደ ምርጫ ጣቢያ ሄዶ ድምጹን የሚሰጥበት ዝግ የሚሆንበት ከወሳኝ አገልግሎቶች ውጪ ዝግ ሆኖ ህዝቡ ወጥቶ እንግዲህ ለሚቀጥሉት 5 ዓመታት ይመራኛል የሚለውን ፓርቲና መሪዎች የሚመርጥበት ስለሆነ በዚህ አጋጣሚ ወጥተው ይሄንን ድምጽ እንዲሰጡም ለማሳሰብና ለመግለጽ እወዳለሁ። ሰባተኛው ጠቅላላ ምርጫን ለማካሄድ በወጣው የጊዜ ሰሌዳ መሰረት ፓርቲዎች እንዲሁም የግል እጩዎች የምርጫ ቅስቀሳ የሚያካሂዱበት የመጨረሻ ቀን ግንቦት 19 ቀን 2018 ዓ.ም ነው። ፓርቲዎች ይህንን ታሳቢ በማድረግ በተቀመጠው ጊዜ ቅስቀሳቸውን እንዲያጠናቅቁም ቦርዱ አሳስቧል። የፊታችን ሰኞ ለሚደረገው ምርጫ የጽሞና ጊዜ የሚጀምረው ከግንቦት 20 ነው። ስለዚህ የጽሞና ጊዜ ሊጀምር የቀረችው ቀን ዛሬና ነገ ናት። ስለዚህ በዚህ አጋጣሚ የፖለቲካ ፓርቲዎች ይህንን እድል ተጠቅመው ይህንን የምረጡኝ ቅስቀሳ እንዲያደርጉ ቦርዱ ለማሳሰብና ለማበረታታት ይወዳል። በተለያዩ ደረጃዎች የሚቀርቡ ቅሬታዎችን ለመቀበልና መፍትሄ ለመስጠት ቦርዱ አሰራር መዘርጋቱን ያሳወቀ ሲሆን ለዚሁ ዓላማ የሚውል ነፃ የስልክ መስመር መዘጋጀቱንም አሳውቋል። በዚህም 6214 ላይ በመደወል ጥቆማ ማቅረብ እንደሚቻል ወይዘሮ ሚላትወርቅ ጠቁመዋል። በየትኛውም አቅጣጫ ምርጫን የተመለከተ ቅሬታና ቤቱታ
ኮምፕሌንት ካለው የሚያቀርብበትን ሲስተም ቦርዱ ስራ ላይ አውሏል። እንግዲህ ማንኛውም ዜጋ በዚህ በ62 14 ቁጥር በመጠቀም የአራት ዲጂት ቁጥር ናት። በሱ በመጠቀም ጥቆማውን ሪፖርቱን ማቅረብ ይችላል። በዛም ደግሞ ቦርዱ ፈጠን ያለ ምላሽ ለመስጠት እንዲችለው ያስችሏል የሚል እምነት አለን። ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ጠቅላላ ምርጫ በሰላም ለማጠናቀቅ የሚያስችለውን እንቅስቃሴ እያከናወነ ስለመሆኑም ሰብሳቢዋ ለመገናኛ ብዙሃን በሰጡት መግለጫ ጠቁመዋል። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች የመጨረሻ የቅስቀሳ መርሃ ግብራቸውን እያካሄዱ ይገኛሉ። ይህ ምርጫ ኢትዮጵያ ሰላማዊ ምርጫ ሂደትን ለዓለም የምታሳይበት እንደሚሆን በብልጽግና ፓርቲ የቅስቀሳ ማጠናቀቂያ መርሃ ግብር ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ሚኪያስ ኃይሌ ሰባተኛው ጠቅላላ ምርጫ ሊደረግ በጣት የሚቆጠሩ ቀናት ቀርተውታል። ባለፉት ወራት የፓርቲዎች የምርጫ ቅስቀሳን ጨምሮ በርካታ የምርጫ እንቅስቃሴዎች ሲደረጉም ቆይተዋል። የፓርቲዎች የምርጫ ቅስቀሳ የመጨረሻ ቀን ግንቦት 19 ቀን ከመሆኑ ጋር ተያይዞ ፓርቲዎች የመጨረሻ የምርጫ ቅስቀሳቸውን እያከናወኑም ይገኛሉ። ከግንቦት 20 ቀን ጀምሮ ምርጫው እስከሚካሄድበት ግንቦት 24 ቀን ድረስ ቅስቀሳ ማድረግ የማይቻልበትና የጽሞና ጊዜ እንደሚሆን ብሔራዊ ምርጫ ቦርድ አስታውቋል። ፓርቲዎች ከሌሎች ዓመታት በተሻለ መልኩ የምርጫ ቅስቀሳ እንዲሁም የምርጫ ወቅት እንቅስቃሴዎችን ማድረጋቸውን ሲገልጹም ቆይተዋል። በብልጽግና ፓርቲ የምርጫ ቅስቀሳ ማጠናቀቂያ መርሃ ግብር ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የምርጫ ሂደት ፍጹም ሰላማዊ እንዲሆን ኢትዮጵያውያን መንግስት መመስረት የሚፈልጉት በምርጫ ብቻ መሆኑን ለዓለም የምናሳይበት ምርጫ ነው ብለዋል። ኢትዮጵያውያን በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች መሆናቸውን ለዓለም ነግራቸዋል፣ አስመስክራቸዋል። ምስጋና ይገባቸዋል። በሰባተኛው ሀገራዊ ምርጫ ድምጻችንን ሰጥተን መንግስትን ለማቋቋም 6 ቀን ብቻ ነው የቀረን። ዲሞክራሲያዊ ስርዓት የምናጸናበት ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ትብብር ለኢትዮጵያ አንድነት ፓርቲም ለሰባተኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር ዛሬ በአዲስ አበባ ከተማ አካሂደዋል። ፓርቲያቸው የተሰጠውን የምርጫ ቅስቀሳ ጊዜ በአግባቡ በመጠቀም በተለያዩ ጊዜያትና ስፍራዎች ንቁ የቅስቀሳ ስራዎች ሲያከናውን ቆይተዋል ሲሉ የፓርቲው ተቀዳሚ ፕሬዝዳንት አብርሃም ጌጡ በመርሃ ግብሩ ላይ ገልጸዋል። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ለሰባተኛው ጠቅላላ ምርጫ በምስራቅ ባሌ ጊንዲልና በሆሮ ጉድሩ ወለጋ ሻምቡ ከተማ የምርጫ ቅስቀሳ መርሃ ግብሩን አካሂደዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች በቀሪ ጊዜያት የቅስቀሳ ዘመቻቸውን እንዲያጠናቀቁ ጥሪ ያቀረበ ሲሆን ከግንቦት 20 ቀን በኋላ በማንኛውም መንገድ ቅስቀሳ ማድረግ እንደማይገባ አሳስበዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የኢድ አል አድሃ በዓል በሰላም እንዲከበር ከከተማ የጸጥታ አካላት ከበጎ ፈቃደኞችና ከከተማ አስተዳደሩ መዋቅሮች ጋር በመሆን አስፈላጊውን ዝግጅት በስኬት ማጠናቀቁን አስታውቋል። የኢድ ሶላት በአዲስ አበባ ስታዲየምና በሌሎች ቦታዎች እንደሚሰገድም ተነግሯል። ደምሶች ፈራው ዝርዝር አለው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት 1447ኛው የኢድ አል አድሃ አረፋ በዓል በሰላምና በደመቀ ሁኔታ እንዲከበር አስፈላጊው ቅድመ ዝግጅት መጠናቀቁን አስታውቋል። የምክር ቤቱ የአስተዳደር ጉዳዮች ምክትል ፕሬዝዳንት ኡስታዝ ሻሃቡዲን ሼራ ኑራ በሰጡት መግለጫ እንዳመላከቱት የበዓሉ ስግደት ስነ ስርዓት በሰላም እንዲጠናቀቅ ከከተማዋ የጸጥታ አካላት ከበጎ ፈቃደኞችና ከከተማ አስተዳደሩ መዋቅሮች ጋር በመሆን አስፈላጊው ዝግጅት መጠናቀቁን ገልጸዋል። በዚህም መሰረት ህዝበ ሙስሊሙ ተበታትኖ የመስገድ ልማድን በማስቀረት ወደ ተዘጋጁት ሰፋፊ ስፍራዎች ብቻ እንዲያምሩና ወደ መስገጃ ሜዳዎች በሚመጡበት ወቅትም የበዓሉን ሃይማኖታዊ ክብር የሚመጥኑ እስላማዊ ስነ ምግባራትን በጥንቃቄ እንዲተገብሩ ጥሪ አቅርቧል። ኡዱህያችንን ስናከናውን አሁንም ለተሸገሩት 1/3ኛውን ሰጥተን ሌላውን ነው ብለናል። አሁንም እንደገና ደግሞ በአዲስ አበባ ደረጃ ላይ የምናሳስበው የመስገጃ ቦታዎች የተዘጋጁ ናቸው። በሁሉም ቦታ ላይ ከሰላምና ጸጥታ ላይ ተነጋግረናል። ከፖሊስም ከፌዴራል ፖሊስም እና ስቴዲየምን ጨምሮ በሁሉም ቦታ ላይ ተዘጋጅቷል። ያንን
ተግባር መዋል አለብን ነው የምንለው። ስንከድም በተክቢራ ነው፣ ስንመለስም በሌላ ቦታ በተክቢራ እናደርጋለን። ምክር ቤቱ ለምዕመናን ምቾት ሲባል በተለያዩ ክፍለ ከተሞች መስገጃ ቦታዎችን ማዘጋጀቱን የገለጸ ሲሆን በዚህም መሰረት በዋነኛነት በአዲስ አበባ ስታዲየም እንዲሁም በኮልፌ፣ በንፋስ ስልክ ላፍቶ፣ በአቃቂ ቃሊቲና በለሚኩራ ክፍለ ከተሞች ለመስገጃ ተብለው የተዘጋጁ ቦታዎችን በዝርዝር ገልጿል። በዋናነት በአዲስ አበባ ስቴዲየም እና በዙሪያው የሚሰገድ ይሆናል። በተጨማሪም የቦታ ርቀትን ታሳቢ በማድረግ አዲስ ከተማ ክፍለ ከተማ በአወልያ፣ ኮልፌ ክፍለ ከተማ በኢማሙ አህመድ መስጂድ፣ ንፋስ ስልክ ላፍቶ ክፍለ ከተማ በገርመንት አደባባይ፣ አቃቂ ቃሊቲ ክፍለ ከተማ በዑመር ኢብኑ አልኸጣብ መስጂድ፣ ለሚኩራ ክፍለ ከተማ ከተባበሩት አደባባይ እስከ ፔፕሲ አደባባይ ድረስ የሚሰገድ ይሆናል። የከተማችን ሙስሊም ያለ መጠን ወደ እነዚህ ስፍራዎች ብቻ መስገድ ሊሄድና ተበታትኖ የመስገድ ልማድ የሚቀርበትን አካሄድ እንቀጥላለን። ሌሎች ተጨማሪ መስገጃ ቦታዎች ካስፈለጉ በክፍለ ከተማ እስልምና ጉዳዮች አስተባባሪነትና ፍቃድ ብቻ የሚወሰን ይሆናል። በሌላ በኩል ምክር ቤቱ ከበዓሉ ጥቂት ቀናት በኋላ በሚካሄደው ሀገራዊ ምርጫ ላይ የእምነቱ ተከታዮች ንቁ ተሳትፎ እንዲያደርጉ ጠይቋል። በተለይም በዓሉን ለማክበር ወደ ክፍለ ሀገር የሄዱ ምዕመናን የምርጫ ካርዳቸው እንዳይባክንና ዜጋዊ መብታቸውን እንዲጠቀሙ በዓሉ እንደተጠናቀቀ በፍጥነት ወደ አዲስ አበባ እንዲመለሱ ምክር ቤቱ አደራ ብሏል። ከአምስተኛው ቀን በኋላ ምርጫ ይመጣል። ያን ምርጫ ደግሞ እኛ ሙስሊሞች የሚጠቅመንን አገራችንን ያስቀጥልልናል፣ ሰላማችንን ያሰጠናል፣ ሃይማኖታችንን ያስከብርልናል የሚለውን ሙስሊሙ ማህበረሰብ በጥንቃቄ ካርዱን እንዲጠቀም እያሳሰብኩኝ መልካም ዒድ እንዲሆንልን እያሳሰብኩኝ ዒድ ሙባረክ ኩሉ ዓም ወአንቱም ቢኸይር ተቀበለላሁ ሚና ወሚንኩም። መልካም ዒድ አላህ ያርግልን፣ አገራችንን አላህ ይጠብቅልን፣ ህዝባችንንም አላህ ይጠብቅልን እላለሁ። ይህ ዕለት የነብዩ ኢብራሂምና የልጃቸው የነብዩ እስማኤል ታሪካዊ መስዋዕትነት የሚታወስበት በመሆኑ ምዕመኑ በዓሉን ሲያከብር ፈጣሪን እያመሰገነ ከራሱ በላይ ለሌሎች ማሰብንና በችግር ውስጥ ያሉትን መደገፍን በተግባር እንዲያሳይ አሳስቧል። የኢትዮ ቴሌኮም የአክሲዮን ድርሻዎች በኢትዮጵያ ሰነደ መዋለ ንዋዮች ገበያ መገበያየት መጀመራቸው ይፋ ተደርጓል። የኩባንያውን አክሲዮን የገዙ 45,000 ባለ ድርሻዎች አክሲዮናቸውን በገበያው በኩል ማስተዳደር እንደሚችሉም ተነግሯል። ሱባሎ ጋሽ ያዘጋጀውን ምረት ደግፍ እንደሚከተለው ታቀርበዋለች። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ገበያ የተመዘገበ ሊስትር ኩባንያ መሆኑ ይፋ ተደረገ። 10 በመቶ የሚደርስ ድርሻውን በቴሌብር አማካኝነት ለኢትዮጵያውያን የሸጠው ኩባንያው ባለድርሻዎቹ ከኩባንያው የገዙትን ድርሻ በሰነደ መዋለ ገበያ መገበያየት እንደሚችሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። ኩባንያው የአክሲዮን ሽያጭ ከተጀመረ በኋላ በርካታ ሂደቶችን ማከናወኑን የገለጹት ዋና ስራ አስፈጻሚዋ ኩባንያው በሰነደ መዋለ ገበያ ሊስትር መሆኑ የአክሲዮን ባለድርሻዎች ድርሻቸውን ማስተዳደር እንዲችሉ የሚያደርግ መሆኑንም ጠቁመዋል። መደበኛ ሼር የምንለው 10 በመቶ ድርሻ የመንግስት ውሳኔን ተከትሎ እንደዚሁም ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ባወጣቸው መመሪያዎች መሰረት በርካታ ስርዓቶችን ሲከውን ወይም ደግሞ ሂደቶችን ሲያከናውን ቆይቷል። ኢትዮ ቴሌኮም ባለ አክሲዮኖች አክሲዮኖቻቸውን እንዲሸጡ፣ እንዲያዘዋውሩ፣ እንዲያስተላልፉ ሰክሰስ ፋክተር ከምንለው ወይም ከሚያስችላቸው ጉዳዮች መካከል አንዱ ይሄ ነው ማለት ነው። ስለዚህ ይህም ምዕራፍ በስኬት የተጠናቀቀበት ነው ማለት ነው። የኢትዮ ቴሌኮም ባለድርሻዎች አክሲዮን ቁጥጥር በሚደረግበት ዘመናዊ ግምጃ ቤት ውስጥ ይገኛል ያሉት የኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በበኩላቸው ባለድርሻዎች በገበያው ለመገበያየት የሚያስችላቸውን ተጨማሪ ሂደት በማጠናቀቅ መገበያየት እንደሚችሉ ገልጸዋል። ባለ አክሲዮኖች እንግዲህ አክሲዮኖቻቸው አሁን ያሉት በብሔራዊ ባንክ ስር ሴኪዩርድ በሆነ በካፒታል ገበያ ባለስልጣን ቁጥጥር በሚደረግበት ዘመናዊ በሆነ የኤሌክትሮኒክ የሰነደ መዋለ ንዋዮች ግምጃ ቤት ውስጥ ነው ያለው። ስለዚህ ካሁን በኋላ ሰርቲፊኬት ይዞ መሯሯጥ አያስፈልግም። ሼርሆልደሮች አክሲዮኖቻቸው በዚህ ሴኩሪቲ ዲፖዚተሪ ውስጥ ነው ያሉት። መግዛት ወይም መሸጥ ስትፈልጉ የገበያው አገናኝ አባላት ጋር አሁን 7 የገበያ አገናኝ አባላት አሉ። ኢንቨስትመንት ባንኮች፣ ዲለሮች፣ ብሮከሮች ምንላቸው ማለት ነው። እነሱ ጋር በመሄድ አካውንት መክፈት ያስፈልጋል። አስፈላጊውን ሂደት ያጠናቀቁ ባለድርሻዎች አክሲዮናቸውን በቀላሉ ማስተዳደር እንደሚችሉም ነው የጠቆሙት። ኢትዮ ቴሌኮም በሰነደ መዋለ ንዋዮች ገበያ ሊስትር ኩባንያ ለመሆን ያደረገው ሂደት ግልጽነት የተሞላበት እንደሆነ የገለጹት ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ዋና
ወልቁ ናቸው። ይህ ሂደት ለኩባንያው ባለድርሻዎች አስተማማኝ ዋስትና የሚሰጥ መሆኑንም ዋና ዳይሬክተሯ ገልጸዋል። ይህ ሂደት ግልጽነት የተሞላበት ዓለም አቀፍ አሰራሮችን የተከተለና የኢንቨስተሮችን መብት የሚያስጠብቅ እንዲሆን ያለመታከት ስንሰራ ቆይተናል። የካፒታል ገበያ ህልውናና ጥንካሬ ወሳኝ ምሰሶ የሆነው እምነት የሚገነባው ተቋማት ትክክለኛ ወቅታዊና የተሟላ የፋይናንስ መረጃን ለህዝብ ሲያደርጉ፣ ጠንካራ የድርጅት አስተዳደር ሲሰፍን፣ ፍትሐዊና ከማጭበርበር የጠራ ግብይት ሲኖር ነው። ኢትዮ ቴሌኮም ወደዚህ ገበያ ከመብጣቱ እና በይፋ የሰነደ መዋለ ንዋዮችን ከማስመዝገቡ በፊት የፋይናንስ ኦዲት፣ የህግና የአሰራር መስፈርቶችን እንዲያሟላ ተደርጓል። ይህ ለድርጅቱ ለራሱ ይበልጥ ዘመናዊ፣ ቀልጣፋና ተጠያቂነቱ የላቀ እንዲሆን የሚያግዘው ሲሆን ለአነስተኛም ሆነ ለትላልቅ ኢንቨስተሮች አስተማማኝ ዋስትና የሚሰጥ ነው። የአሜሪካ ማዕከላዊ እዝ በደቡባዊ ኢራን የሚሳኤል ማስወንጨፊያ ጣቢያዎችንና በባህር ላይ ፈንጂዎችን ለማጥመድ ሙከራ ያደርጋሉ የተባሉ ጀልባዎችን ኢላማ ያደረገ ጥቃት ማድረሱን ገልጿል። እዙ ጥቃቱን የፈጸመው ራስን ለመከላከል መሆኑን የገለጸ ሲሆን የጥቃት የተፈጸመው ሀገራቱ ጦርነቱን ለማቆም ድርድር እያደረጉ ባለበት ወቅት ነው። ተጨማሪ አለን። አሜሪካ በደቡባዊ ኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን በባህር ላይ ለማጥመድ በሚሞክሩ ጀልባዎች ላይ ወታደራዊ ጥቃት መፈጸሟን የአሜሪካ ማዕከላዊ እዝ ሴንቲኮም በይፋ አስታውቋል። የጥቃት የተፈጸመው ከፍተኛ የኢራን ተደራዳሪዎች ጦርነቱን ለማስቆም ያለመ ውይይት ለማድረግ በኳታሯ መዲና ዶሃ በደረሱበት እንዲሁም በሁለቱ ሀገራት መካከል የተኩስ አቁም ስምምነት ተግባራዊ እየተደረገ ባለበት ወቅት መሆኑ ሁኔታውን እጅግ አሳሳቢ አድርጎታል። የጥቃቱን መፈጸም ተከትሎ በመካከል ኛው ምስራቅ ያለው ውጥረት አዲስ መልክ ሊይዝ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹም ይገኛሉ። የአሜሪካ ማዕከላዊ እዝ ቃል አቀባይ የሆኑት የባህር ኃይል ካፒቴን ቲም ሆኪንስ ባወጡት መግለጫም ወታደራዊ እርምጃ ሙሉ በሙሉ ራስን የመከላከል ዓላማ ያለው መሆኑን አብራርተዋል። እንደ ቃል አቀባዩ ማብራሪያም ከሆነ የአሜሪካ ኃይሎች በኢራን ወታደራዊ ኃይሎች የተቃጣባቸውን የጸጥታ ስጋት ለመመከትና በአካባቢው የሚገኙ ወታደሮቻችን ደህንነት ለመጠበቅ ሲሉ በደቡባዊ ኢራን ራስን የመከላከል ጥቃት ፈጽመዋል ብለዋል። ጥቃቱ በዋናነት ያተኮረባቸው ኢላማዎች የኢራን የሚሳኤል ማስወንጨፊያ ጣቢያዎችና በባህር ላይ ፈንጂዎችን ለማስቀመጥ ሲንቀሳቀሱ የነበሩ ጀልባዎች መሆናቸውን ቃል አቀባዩ አክለው ገልጸዋል። ይሁን እንጂ ስለ ጥቃቱ ዝርዝር ጉዳት፣ ስለወደሙት የጦር መሳሪያዎች መጠንና ስለተወሰደው እርምጃ ተጨማሪ መረጃዎችን ከመስጠት ተቆጥበዋል። ካፒቴን ሆኪንስ አክለውም የአሜሪካ ጦር በስራ ላይ ባለው የተኩስ አቁም ስምምነት ወቅት ኃይሉን በመገደብና ከፍተኛ ትዕግስት በተሞላበት መንገድ እርምጃዎችን እየወሰደ መሆኑን ለዓለም አቀፉ ማህበረሰብ አስገንዝበዋል። ይህ የቅርብ ጊዜ ወታደራዊ እርምጃም ከሚያዝያ 8 ጀምሮ በተወሰነ ደረጃ ተግባራዊ ተደርጎ የነበረውንና በዓለም አቀፉ የኢኮኖሚ እንቅስቃሴ እንዲሁም በኃይል አቅርቦት ላይ ከፍተኛ መስተጓጎል ፈጥሮ የነበረውን ጦርነት ለማስቆም የተደረሰውን እጅግ ደካማ የተኩስ አቁም ስምምነት ከፍተኛ አደጋ ላይ ጥሎታል። አሜሪካና ኢራን ዘላቂ የሰላም ስምምነት ላይ ለመድረስ ከፍተኛ የዲፕሎማሲ ጥረት እያደረጉ ባለበት በዚህ ወቅት የተፈጸመው ወታደራዊ ጥቃት በድርድሩ ሂደት ላይ አሉታዊ ጥላ ሊያጥላ እንደሚችል በስፋት እየተነገረ ነው። የኢራን ከፍተኛ የዲፕሎማሲ ልዑካን በዶሃ በሚያደርጉት ድርድር ላይ ይህ የጥቃት ዜና ምን አይነት ተጽዕኖ እንደሚያሳድር እስካሁን በግልጽ የታወቀ ነገር ባይኖርም የሁለቱን ሀገራት የጥርጣሬ መንፈስ ይበልጥ ሊያሰፋው እንደሚችል ይታመናል። በሌላ በኩል የሰላም ስምምነቱ ተስፋ በቅርብ ቀናት ውስጥ ሌላ ከባድ እንቅፋት ገጥሞታል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሊባኖስ የሚገኘውንና በኢራን መንግስት የገንዘብና የጦር መሳሪያ ድጋፍ የሚደረግለትን የሄዝቦላ ታጣቂ ቡድን ሙሉ በሙሉ እንደሚደመስሱ መዛታቸው ቀጠናዊ ውጥረቱን ይበልጥ አባብሶታል። ኢራን በበኩሏ ማናቸውም በአሜሪካና በቴህራን መካከል የሚደረሱ የሰላም ስምምነቶች በሊባኖስ ያለውን ግጭት ጭምር ያካተቱና ለእነዚህ አጋሮቿ እልባት የሚሰጡ መሆን እንዳለባቸው ቅድመ ሁኔታዎችን አስቀምጣለች። ይህም የሰላም ድርድሩን ከአንድዮሽ ወደ ቀጠናዊ የጂኦፖለቲካዊ ሽኩቻ አሳድጉታል። በእነዚህ እጅግ ውስብስብ የዲፕሎማሲና ወታደራዊ ውጥረቶች መካከልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ምንም እንኳን ወታደራዊ ጥቃቶች ቢፈጸሙም ድርድሩ በጥሩ ሁኔታ እየተካሄደ መሆኑን ጠቁመዋል። ትራምፕ አክለውም የኒውክሌር ጦር መሳሪያን ለመስራት የሚያስችለውንና ኢራን ያበለጸገችውን ዩራኒየም በተመለከተ አቋማቸውን አንጸባርቋል። ኢራን ይህንን የበለጸገ ዩራኒየም ሙሉ በሙሉ ለአሜሪካ መንግስት እንድታስረክብ አሊያም በዓለም አቀፉ ታዛቢዎች ፊት በኢራን ግዛት ውስጥ እንዲወድም ጠንከር ያለ ጥያቄ አቅርበዋል። ፕሬዝዳንቱ በጽሁፋቸው የበለጸገው
የተፈለገው ዩራኒየም ወዲያውኑ ወደ አሜሪካ ተልኮ ሊወደም ይገባል፣ አሊያም ከኢራን እስላማዊ ሪፐብሊክ ጋር በመተባበር በአገሪቱ ውስጥ ወይም ሌላ ተቀባይነት ባለው ቦታ የከባቢ አየር ኢነርጂ ኮሚሽን ወይም አቻው ተቋም በታዛቢነት በተገኘበት በዚህ ሂደት ሊወድም ይገባል ሲሉ አቋማቸውን አጸባርቀዋል። ሆኖም ይህ የትራምፕ ሀሳብ አሁን ዶሃ ላይ እየተደረገ ባለው የሰላም ስምምነት ድርድር አካል መሆን አለመሆኑ በግልጽ አልተብራራም። መረጃዎች እንደሚያሳዩት ትራምፕ የጠቀሱት የከባቢ አየር ኢነርጂ ኮሚሽን እንደ አውሮፓውያን አቆጣጠር በ1974 የፈረሰና ተግባራቱ ለሌሎች ሁለት ተተኪ ተቋማት እየተከፋፈለም ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢትዮጵያ ሃይማኖት ተቋማት ጉባኤ 1447ኛው የኢድ አል አድሃ አረፋ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። ጉባኤው ለመላው የእስልምና እምነት ተከታዮች ባስተላለፈው መግለጫም በዓሉ ታላቅ መስዋዕትነትን፣ መታዘዝን፣ ትህትናንና ለፈጣሪ መገዛትን የሚያመለክት መንፈሳዊና ማህበራዊ ትርጉም ያለው መሆኑን ገልጿል። ነብዩ ኢብራሂም ልጃቸውን ለመስዋዕትነት ለማቅረብ የወሰኑበትና በምትኩ የመስዋዕት በግ የተሰጠበትን ታሪካዊ ክስተት በማስታወስ አማኞች በፈጣሪ ላይ በፍጹም ልባቸው ታምነው ለትእዛዛቱ በመገዛት መኖር እንዳለባቸው አሳስበዋል። የአሁኑ ዘመን ዓለም በራስ ወዳድነትና በጥላቻ መለከፉን የጠቆመው ጉባኤው በዓሉ የሰው ልጆችን ትስስር የሚያጠናክሩ የመረዳዳት፣ የርህራሄና የፍቅር እሴቶች መገለጫ መሆኑን አስገንዝበዋል። በመሆኑም ምዕመናን በዓሉን ሲያከብሩ የተቸገሩትን በመርዳት የታመሙትን በመጠየቅና ከተለመደው የኢትዮጵያ ጨዋነት ጋር በጥምረት ሊሆን እንደሚገባ ገልጿል። በመጨረሻም በዓሉ የተራቡ የሚጠግቡበት፣ ፍቅር የሚለገስበት እንዲሆን በመመኘት ለመላው የእስልምና እምነት ተከታዮችና ለሀገሪቱ የሰላምና የጤና ዱዓ እንዲደረግ ጥሪ አስተላልፈዋል። የሚኒስትሮች ምክር ቤት ዛሬ ማክሰኞ ባካሄደው መደበኛ ስብሰባው 13 ዋና ዋና ውሳኔዎችን አስተላልፈዋል። ምክር ቤቱ በቀዳሚነት ካሳለፋቸው ውሳኔዎች መካከልም ለአርብቶ አደር ምግብና ኑሮ ማሻሻያ የሚውል የ46 ሚሊዮን 300 ሺህ ዶላር ከአፍሪካ ልማት ባንክ እንዲሁም ለልማታዊ ሴፍትኔት ስድስተኛ ምዕራፍ 146 ሚሊዮን 100 ሺህ ኤስዲአር የብድር ስምምነቶችን አጽድቆ ለሕዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ የኢትዮጵያ ስታትስቲክስ አዋጅ፣ የኢነርጂ ረቂቅ ፖሊሲ፣ ብሔራዊ የሴቶች ማብቃትና የሥርዓተ ጾታ እኩልነት ረቂቅ ፖሊሲ፣ የኢትዮጵያ የንግድ ረቂቅ ፖሊሲ፣ የነዳጅና ኢነርጂ ባለስልጣንን አደረጃጀት፣ ስልጣንና ተግባር፣ በሕግ የሰውነት መብት የተሰጣቸው አካላት ተጠቃሚ የሚሆኑ ባለቤቶችን መረጃ ግልጸኝነት ለመደንገግ የቀረበ ረቂቅ ደንብ፣ ለራስ ገዝ ዩኒቨርሲቲ ከመንግስት የሚሰጥ የበጀት ድጋፍ አፈጻጸምን ለመደንገግ በቀረበ ረቂቅ ደንቦች ተግባራዊ እንዲደረጉ ማጽደቁን ገልጿል። በተጨማሪም የኢትዮጵያ ስታትስቲክስ ረቂቅ አዋጅ፣ የኢንሹራንስ ረቂቅ አዋጅ፣ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጆች፣ የታክስ አስተዳደር ማሻሻያ ረቂቅ አዋጅ፣ የግብርና ቢዝነስ ኩባንያ ረቂቅ አዋጅና የኢትዮጵያ የካርበን ገበያ ረቂቅ አዋጅ ላይ በመወያየት ተጨማሪ ማሻሻያዎችን በማከል ለሕዝብ ተወካዮች ምክር ቤት መምራቱን በመግለጫው አመላክተዋል። አሁን በስራ ላይ ያሉ ሁሉም አሽከርካሪዎች ሰልጥነው የብቃት ምዘና እንዲወስዱ የሚያስገድድ ዘመናዊ የቁጥጥር ስርዓት ሊዘረጋ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲዘምኑ በማድረግ ብቃታቸው እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ማጠናቀቁንም ሚኒስትሩ ገልጿል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ መቀረጹም ተጠቅሷል። ይህንን ፕሮጀክት በይፋ ወደ ትግበራ ለማስገባት የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ጋር በትብብር ለመስራት የሚያስችለውን የስራ ውል ስምምነት መፈራረሙንም ገልጿል። ሁሉም አሽከርካሪ ለስልጠናውና ለምዘናው ራሱን አዘጋጅቶ እንዲጠብቅ ሲልም አሳስበዋል። ይህ አሰራር የመንገድ ደህንነትን በከፍተኛ ደረጃ በማሻሻል ዜጎቻችን ብሎም ሁሉም የህብረተሰብ ክፍሎች በመንገድ የትራፊክ አደጋ ምክንያት ሞትና የአካል ጉዳት እንዲሁም የንብረት ውድመት ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑ ከፍተኛ እምነት ተጥሎበታል ሲል ሚኒስትሩ በማህበራዊ ትስስር ገጹ አስፍሯል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
በኮንጎ የሚገኙ ድንበር ተሻጋሪ ነጋዴዎች ሩዋንዳ በጣለችው ጥብቅ የድንበር ገደብ ሳቢያ አሳሳቢ የዕቃዎች እጥረት ሊከሰት እንደሚችል አስጠንቅቀዋል። ሩዋንዳ እገዳውን የጣለችው በምስራቅ ኮንጎ የተከሰተውን የኢቦላ ወረርሽኝ ስርጭት ለመግታት የዓለም ጤና ድርጅት የሰጠውን ማሳሰቢያ ተከትሎ ስለመሆኑም ተነግሯል። በዚህም መሰረት የሩዋንዳ መንግስት የውጭ ዜጎች በኮንጎ በኩል እንዳይገቡ ያገደ ሲሆን ወደ ሀገር የሚመለሱ ዜጎቿም በለይቶ ማቆያ እንዲገቡ እያደረገች ትገኛለች። ይህም በንግዱ ላይ ተጽዕኖ ማሳደሩና መጋዘኖቻቸው ባዶ መቅረታቸውን ነጋዴዎች እየገለጹ ይገኛሉ። በተጨማሪም በአካባቢው በነበረው የኤም23 አማጽያን ግጭት ሳቢያ የተጎዱት ነዋሪዎች አሁን ደግሞ የገንዘብ ዝውውር ለማድረግ የሚጠቀሙባቸው የሩዋንዳ ባንኮች በመዘጋታቸው ለከፋ ቀውስ መዳረጋቸውን አስታውቀዋል። የአፍሪካ መቆጣጠሪያ ማዕከል በበኩሉ ወረርሽኙ ወደ 10 ሀገራት የመስፋፋት ስጋት ስላለው እርምጃው አስፈላጊ መሆኑ ገልጿል ሲል አፍሪካ ኒውስ ዘግቧል። በፈረንሳይ በተከሰተው ከፍተኛ ሙቀት ሳቢያ የ7 ሰዎች ሕይወት ማለፉ ተሰምቷል። ክስተቱ በምዕራብ አውሮፓ ክፍሎች ላይ መስተዋሉም ተገልጿል። የፈረንሳይ መንግስት ቃል አቀባይ ሞድ ብሬገን ለሀገሪቱ የቴሌቪዥን ጣቢያ በሰጡት መግለጫም በቀጥታም ሆነ በተዘዋዋሪ መንገድ ከሙቀቱ ጋር በተያያዘ የ7 ሰዎች ሕይወት ማለፉን አስታውቀዋል። በሀገሪቱ ደቡብ ምዕራብ አቅጣጫ ከፍተኛ የሙቀት መጠን 37.1 ዲግሪ ሴልሺየስ መድረሱንም የሀገሪቱ ብሔራዊ የአየር ሁኔታ ኤጀንሲ አስታውቋል። የሀገሪቱ አማካይ የሙቀት መጠን 24.4 ዲግሪ ሴልሺየስ የደረሰ ሲሆን ይህም እንደ አውሮፓውያኑ አቆጣጠር በ1994 የተመዘገበውን የ23.7 ዲግሪ ሴልሺየስ የሪከርድ መጠን ሰብሯል ነው የተባለው። ይህን መሰሉ ያልተለመደ ከፍተኛ ሙቀት የመጣው የአየር ንብረት ለውጥ ውጤት መሆኑን የአየር ንብረት ሳይንቲስቶች በጥብቅ እያሳሰቡ ይገኛሉ። በተያዘው የግንቦት ወር በፈረንሳይና በእንግሊዝ ታይቶ የማይታወቅ ከፍተኛ የሙቀት መጠን ተመዝግቧል የተባለ ሲሆን የሙቀቱ መጠን አሁንም ሊጨምር እንደሚችል ተተንብዮአል ሲል ዘ ጋርዲያን አስነብቧል። በተለምዶ ሪህ በሕክምና አጠራሩ ደግሞ ጋውት ተብሎ የሚጠራው በሽታ በብዛት የሰውነት የመገጣጠሚያ ክፍል የሚያጠቃ መሆኑን የሕክምና ባለሙያዎች ይገልጻሉ። በሽታው ከሴቶች ይልቅ በወንዶች ላይ የመከሰት እድሉም ሰፊ ስለመሆኑ ይነገራል። ለመሆኑ የበሽታው መንስኤ እንዲሁም መፍትሄው ምንድነው የሚለውን በዛሬው የጤና አዳም ጥንቅራችን ይዘን ቀርበናል። በዛሬው ጤና አዳም ዳሰሳችን በተለምዶ ሪህ በሕክምናው አጠራር ደግሞ ጋውት ብለን ስለምንጠራው በሽታ አንዳንድ መረጃዎች እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። በሪህ ህመም ከቅርብ ጊዜ በኋላ በዓለማችን ላይ በከፍተኛ ሁኔታ እየጨመረ የሚገኝ የበሽታ አይነት ሲሆን በብዛት የሰውነታችንን መገጣጠሚያ ክፍል ያጠቃል። ይህ ብዙውን ጊዜ በአዋቂዎች ላይ የሚከሰት በሽታ ሲሆን ህጻናት ላይም ብዛም አይደለም። በተጨማሪ ወንዶች ከሴቶች ይልቅ ለዚህ በሽታ ተጋላጭነታቸው እንደሚጨምር ብዙ ጥናቶች ያሳዩናል። እንግዲህ ለመግቢያ ኃይል ይህን ካልን ሪህ ጋውት ምንድነው ብሎ መጠየቅ ተገቢ ነው። ሪህ ወይም ጋውት ማለት በአንድ ሰው የሰውነት ክፍል ውስጥ የሚገኘው ዩሪክ አሲድ ብለን የምንጠራው ንጥረ ነገር ከመጠን በላይ ከፍ ሲል ነው። ይህም ከ6.8 በላይ ሲሆን ማለት ነው። ይህ ንጥረ ነገር በሰውነታችን ውስጥ ከሚፈለገው በላይ ከፍ በሚልበት ወቅት በተለያዩ የሰውነታችን ክፍሎች ላይ በመከማቸት ህመምን፣ እብጠትን፣ ከፍ ሲልም ማንቀሳቀስ አለመቻልን ያስከትላል። እንግዲህ ስለዚህ በሽታ ምንነት ባጭሩ ይህን ካልን ለዚህ በሽታ እነማን ናቸው ተጋላጮች ብለን መጠየቅ ተገቢ ነው። ተጋላጭነትን የሚጨምሩ ነገሮች ወይም መንስኤዎች የዓለም አቀፉ የጤና ማህበር መንስኤ ይሆናሉ ብሎ ያጠቃልላቸውን በሁለት እንከፍላቸዋለን። እነዚህም መከላከል ወይም ማስተካከል የማይቻሉ ሲሆኑ እድሜ፣ ጾታና ዘር በዚህ መደብ ውስጥ ይካተታሉ። መከላከል ወይም ደግሞ ማስተካከል የሚቻሉ ደግሞ መጠጥ፣ የሰውነት ውፍረት፣ የአመጋገብ ዘይቤና ከፍተኛ የሆነ የስብ ክምችት
በብዙዎቹ በትንሹ የሚጠቀሱ ናቸው። እንግዲህ ከላይ የተጠቀሱት ተጋላጭነት ያላቸው ማንኛውም የማህበረሰባችን ክፍል በሪህ በሽታ ሊያዙ ይችላሉ ማለት ነው። ከሆነም ምልክቶቹ ምንድናቸው ብለው መጠየቃችን ያው አይቀሬ ነው፣ ተገቢም ነው። ከነሱም ውስጥ አብዛኛውን ጊዜ አንደኛውን የታችኛውን እግር መገጣጠሚያ 80% በላይ በሚባል ደረጃ የአውራ ጣትንና ጉልበትን የሚያጠቃ ሲሆን እሱን ተከትሎ የሚመጣ አጣዳፊና ከፍተኛ የሆነ ህመም፣ እብጠት እንዲሁም መቅላት፣ ማንቀሳቀስ አለመቻል ከነዚህ ውስጥ ሊሆን ይችላል። ከሌሎቹ ተመሳሳይ በሽታዎች የሚለየው ግን ማታ ላይ የሚከሰት ሲሆን ነገር ግን የሪህ ምልክቶች ከላይ ጠቀስናቸው ብቻ ናቸው ማለት አይደለም። ይልቁንም የሪህ ህመም እምብዛም ባይሆንም ማንኛውንም የሰውነት መገጣጠሚያ ሊያጠቃ ይችላል። ይህ በእንዲህ እንዳለ አንዳንድ የዕለት ከዕለት ድርጊቶችና የኑሮ ዘይቤዎች ከላይ የጠቀስናቸው ምልክቶች ሊቀሰቅሱ ይችላሉ። ለምሳሌ ቅባት የበዛበት ምግብ መመገብ፣ አልኮል አዘውትሮ መጠጣትና ለመገጣጠሚያ ጉዳቶች የሚዳርጉ የስራ መስኮች ላይ መሰማራት ሪህ በሽታ ባለባቸው ሰዎች ላይ ምልክቶቹ እንዲቀሰቀሱ ይችላሉ። ለዚህም ነው ማንኛውም የህብረተሰባችን ክፍል ከላይ የጠቀስናቸው ተጋላጭነት አለኝ ብሎ ካሰበና የመገጣጠሚያ ህመም ካጋጠመው በአቅራቢያው ወደሚገኝ የጤና ማዕከል በመሄድ አስፈላጊውን ምርመራና ክትትል ማግኘት አለበት። ይህም መገጣጠሚያዎች፣ እጆች፣ እግሮች ላይ ሊደርስ ከሚችሉ መጣመሞች እና አለመታዘዝ ይህንም ተከትለው ከሚመጡ የዕለት ከዕለት እንቅስቃሴ መገታትና አላስፈላጊ ላልሆኑ ኢኮኖሚያዊ፣ ማህበራዊና አካላዊ ችግሮች እንዳንዳረግ ይረዳናል። እንግዲህ ስለ ሪህ በሽታ ምንነት፣ ተጋላጭነትና ምልክቶቹን በጥቂት ካልን ስለ ህክምና አንዳንድ ነገሮችን እንበላችሁ። አንድ ሰው የሪህ ህመም እንዳለበት በተለያዩ መንገዶች ካረጋገጠ በኋላ ዋና ቀጣዩ ስራ የሚሆነው በደም ውስጥ ያለውን የዩሪክ አሲድ መቆጣጠር ነው። በተጨማሪና በዋናነት ግን ምልክቶቹን ሊቀሰቅሱ ከሚችሉ ነገሮች መቆጠብ ነው። ነገር ግን አንድ የሪህ ህመምተኛ ምልክቶቹ ካሳየ በዋናነት ህመሙን የማስታገስ ህክምና የሚሰጥ ሲሆን ብዙውን ጊዜ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ወይም ደግሞ ስቴሮይድ በሚባሉ የህክምና መድኃኒት አይነቶች ይከናወናሉ። በበለጠ ግን ከዚህም ሌላ ህክምና ሊያስፈልግ ስለሚችል ወደ ተገቢው ህክምና ማዕከል በመሄድ ህክምና ማግኘት ያስፈልጋል። ከኛ ጋር ስለነበራችሁ እናመሰግናለን። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። የተለያዩ አዳዲስና ትኩስ ስፖርታዊ መረጃዎችን ይዞ ባልደረባዬ ቃለ ስላሴ ካሳይ ቀሪውን ጊዜ ከእናንተ ጋር ያሳልፋል። እኔ ከወዲሁ ልሰናበታችሁ። ሰናይ ጊዜ